ይሄ ሙዚየም የሚገኘው ጃፓን ውስጥ ነው ከቶኪዮ 2 ሰዓት ወጣ ብሎ በመኪና 2 ሰዓት ተነርቶ ወጣ ብሎ የሚገኝ ሙዚየም ነው በአይነቱ የተለየ ነው በአለም ላይ ካሉ የዚህ አይነት ሙዚየም የለም ቺንሴኪ ካን ይባላል የሙዚየሙ ስም ትርጉሙ የተለዩት ድንጋዮች የሚል አይነት ትርጉም ሊሰጠው ይችላል ሙዚየም ውስጥ ያሉት ድንጋዮች ናቸው ከተለያየ ቦታ ተለቃቅመው ተሰብስበው የመጡ ድንጋዮች ናቸው ግን የድንጋዮቹ ደግሞ ምክንያት አላቸው እዛ የመጡበት አንዳንዴ የሆነ የወደቀ ድንጋይ ወይ የሆነ ጫካ ውስጥ የሆነ ነገር ስታይ ድንጋዩ ላይ የሆነ የሚመስል ቅርጽ አታይም ወይ ሰው የሚመስል ወይ የሆነ ነገር ወይ የሆነ ኢትዮጵያን ካርታ ሊመስል ይችላል ወይ አፍሪካን ይመስላል ወይ ሰው ይመስላል እና እነዚህ ድንጋዮች ሰው የሚመስሉ ድንጋዮች ናቸው በቃ በተፈጥሮ ሰዎች ቀርጿቸው ሳይሆን ዝም ብሎ ወድቆ ግን ደግሞ ሰው ይመስላሉ እንዲዩ ሲታዩ የሆነ አይን የሚመስል ነገር ወይ የሆነ አፍንጫ ጋር እንደዚህ ይመስልና ስናያቸው ሰው ይመስላል ነገር ሰው አይመስልም ወይ አንበሳ ነገር አይመስልም ወይ እንደምንለው እና 1700 ድንጋዮች ተሰባስበዋል ከመላው ዓለም በዚህ ሙዚየም ግለሰቦች ናቸው ይሄንን የከፈቱት ዋናው መስራች አሁን በህይወት የለም ለቤቱ ነው ይሄንን ሙዚየም ደግሞ እየሰራች ያለችው ባለፉት 50 አመታት ነው ይሄንን ድንጋዮቹን ያሰባሰበ ሰውየው ይሄን ሲያደርግ የቆየው እና አንዳንዶቹ ድንጋዮች ሰው ብቻ አይደለም የሚመስሉት የሚታወቅ ሰው ይመስላሉ የሆነ ከሌን ይመስላል የምትለው አይነት ድንጋዮች ናቸው ድንጋዮች አሉና እነሱ ስምም ተሰጥቷቸዋል ለምሳሌ ኤልቪስ ፕሪስሊን የሚመስል ድንጋይ አለ ኤልቪስ ተባለስ እንደዚህ አንዳንዶቹ ስም የሌላቸው ናቸው ኤልቪስን የሚመስለው ድንጋይ ልክ እንደሱ ጸጉሩን ወደ ላይ ያደረገ የሚመስል ድንጋይ ነው አንድ ፎቶግራፉ ላይ ያለውን እሱን ይመስላልና በስንሻት የተቀረጸ ነው የሚመስለው ግን እነዚህ የተፈጥሮ ድንጋዮች ናቸው የቀድሞ የሶቪየት ህብረት መሪ ሚሃይል ጎርባቼቭን የመሰለ ድንጋይም አለ ይሄ ለየት የሚያደርገው ጎርባቼቭ ግንባራቸው እዚህ አናታቸው ከፍ ብሎ የሆነ እንደ ሽታ ነገር አለባቸው አይደለም ልክ ድንጋዩም ላይ የሆነ እንደሱ አይነት ጠቆር ያለ ነገር አለው እና ይመስላል በሆነ ነገሩ ይመስላል እና እንደዚህ አይነት ድንጋዮች የተሰባሰቡባቸው ናቸው ይዘህ መሄድ ትችላለህ ማበርከት ትችላለህ የምታገኘውንም ድንጋይ መሰየምም ትችላለህ ስምም ይሰጣቸዋል እንደዚህ እየተባለ ኢትዮፒካሊ